መንገዶች ሁሉ ወደ ሮም ያደርሳሉ የሚል አንድ ጥንታዊ ተረት አለ። በ1952 ዓመተ ምህረት መጨረሻ ግድም ሮምን የጎበኙ ሁሉ የዚህን አነጋገር እውነተኛነት ሳይረዱ የቀሩ አይመስልም። ከተማይቱ ወደ 100 በሚጠጉ የልዩ ልዩ ሀገሮች ሰንደቅ ዓላማዎች አጊጣለች። ከአራቱ ማዕዘን ዓለማት በአየር በባህርና በየብስ ወደ ሮም የሚጎርፈው ሕዝብ ብዛት ቁጥር ስፍር የለው። በየማዕዘኑ ወዲያ ወዲህ የሚለውን ሕዝብ በብዛት ሲታይ የዓለም ነገዶች ሁሉ ዘላለማዊነቱን መዲና ለመሳለም የመጡ ይመስላሉ። የዚህ ሁሉ ምክንያት በከተማይቱ ውስጥ የተፈጸሙ የኦሎምፒክ ጨዋታዎች ውድድር ነበር። ሮም በማንኛውም ጊዜ ቢሆን ለጎብኚዎቿ የምታበረክተው ብዙ ታሪካዊ ቅርሶች አሏት። የፈረሱ ሕንፃዎች፣ የወደቁ አምዶች፣ የቆሙ ቅስቶች፣ እጅና እግራቸው የማይለይ ሐውልቶች፣ ግሩም የሆኑ ለአደባባዮችና አብያተ ክርስቲያን የአያሌ መቶ ዘመናት ታሪካዊ ትዝታ በሰው አእምሮ ውስጥ ይቀሰቅሳሉ። ሮም የታሪክ፣ የጥበብ፣ የታላቅነት፣ የመውደቅና የመነሳት መዲና እንደነበረች የቆመቱም ሆነ የፈረሱት ቅሬታዎች ይመሰክራሉ። አንድ አገር ጎብኝ በሮምና በአካባቢያ ሊያይ የሚችለው ውበትን፣ ጥበባዊ ትንግርቶችንና ታላቅነትን ብቻ አይደለም። በከተማይቱ ረጅም ታሪክ ውስጥ ብዙ የግፍና የአረመኔነት ተግባሮች በሰዎች ላይ እንደተፈጸሙ የሚያስረዱ ብዙ መታሰቢያዎች ይገኛሉ። ወደ ሮም የሚደርሱ ብዙ መንገዶች እንዳሉ ሁሉ ከሮም የሚያወጡትም የዚያኑ ያህል ናቸው። ከእነዚህ መካከል በታሪካዊነቱ የታወቀው አፒያ አንቲካ የተባለው ጎዳና ይገኛል። በዚህ ጎዳና በኩል አድርገን አንድ ታሪካዊ ስፍራ ለመጎብኘት ብዙ ሰዎች በአንድ ረጅም አውቶቡስ ውስጥ ተቀምጠናል። ከሹፌሩና ከጉዟችን መሪ በስተቀር የቀረነው አገር ጎብኚዎች ነበር። የጉዟችን መሪ ድምፅ ማጉያውን አፉ ላይ ደቅኖ በጉዟችን ግራና ቀኝ የምናያቸውን ስፍራዎች ታሪክ በአራት ልዩ ልዩ ቋንቋዎች ያስረዳናል። በመጨረሻም የመንገዱ ርቀት ሳይሰማን ካሰብንበት ስፍራ ደረስን። ካታካምቡ በሚል ስም የታወቁት ዋሻዎች ከ100 እስከ 312 ዓ.ም በክርስቲያኖች ላይ በደረሰው ስደትና መከራ በብዙ ሺህ የሚቆጠሩ ምዕመናን ከቄሳሮች ማኅበራዊ ቁጣ የሚጠለሉበትና በሰማዕትነትም ሲያርፉ የሚቀበሩበት ስፍራ ነበር። በዚያን በመከራው ዘመን ክርስቲያኖች ከዚህ የምድር ማዕዘን በስተቀር ሌላ መጠጊያ አልነበራቸውም። በሮም አካባቢ ይህንን የመሰሉ አያሌ ዋሻዎች ይገኛሉ። ዋሻዎቹ ሁሉ ቢቀጣጠሉ ርዝመታቸው ወደ 1000 ኪሎ ሜትር ይደርሳል ይባላል። በእነዚህ አሰቃቂ በሆኑ ካታካምቦች ውስጥ እንዲኖሩ የተገደዱትን የምዕመናንን የሰማዕታትን ሰራዊት ይደርስባቸው የነበረውን መከራና ስቃይ በልብ ወለድ አቀራረብ ከዚህ መጽሐፍ ውስጥ ተዘርዝሮ ይገኛል። ውድ ተመልካቾቻችንና አድማጮቻችን ይህ በዎችማን ሚኒስትሪ ኢትዮጵያ እየተዘጋጀ የሚቀርብ ሳምንታዊ ፕሮግራም ነው። በዚህ ፕሮግራም የተለያዩ መንፈሳዊ ዝግጅቶችን ስናቀርብ እንደነበረ ይታወቃል። አሁን ደግሞ ለተከታታይ ሳምንታት ካታካምቡ ሰማዕት የተባለውን ይህንን ታሪካዊ መጽሐፍ ለእናንተ ይዘን ስናቀርብ እግዚአብሔር በዚህ በቅዱሳን ባለፈ መከራ ውስጥ ትልቅ ትምህርት እንደሚያገኛችሁ እናምናለን። ሮም ታላቅ የሆነ በዓል አክብራ የምትውልበት ቀን ነው። በብዛት የሚቆጠሩ ሰዎች ከየማዕዘናቱ ሲጎርፉ ይታያሉ። ካፒቶሊን የተባለውን ኮረብታ አልፈው በሕዝብ አደባባይ፣ በሰላም መቅደስና በጢጦስ ቅስት እንዲሁም በቄሳር ቤተ መንግሥት በኩል የሚወስደውን መንገድ ተከትሎ የሚርመሰመሰው ሕዝብ ብዛት ይህ ነው አይባልም። ሁሉም የሚገሰግሰው ኮሎኔሉም በሚል ስም ወደ ተቃዋሚ የስፖርት አደባባይ ነበር። ይህም ግዙፍ ሕንፃ ከ100 በላይ በሆኑ በሮች በብዙ ሺህ የሚቆጠሩ ሰዎች ሊቀበል ቢችልም ፈጽሞ በቃኝን የማያውቅ ነበር። ሕንፃው ክብ ሆኖ የተሰራ ነው። ወደ ውስጡ ሲገቡ ለትንግርት የሚታዩ ብዙ ትርኢቶች አሉት። በመጀመሪያ ሰፊ የሆነው የትርኢቱ አደባባይ ማዕከላዊ ስፍራውን ይዞ ይገኛል። ከዚህ ቀጥሎ የመቀመጫ ረድፎች ሁሉ 100 ከመቶ ጫማዎች በላይ የሆነውን የሕንፃውን ክብ ግድግዳ ከቦት ሲታዩ ለዓይን ያስደንቃል። ከዚህም በቀር በማዕከላዊ የትርኢት አደባባይ ዙሪያ በብዙ የሚቆጠሩ የአውሬው ማጎሪያ ዋሻዎች፣ የእስረኞችና የተዋጊዎች መኖሪያ ክፍሎች ይታያሉ። በዚህ ታላቅ ሕንፃ ውስጥ ገብቶ የታጎረው ሕዝብ በዕድሜም ሆነ በኑሮ ደረጃ የተለያየ ነበር። ይህን የመሰለ የሕዝብ ትርኢት ከዚህ ቀደም ታይቶ አይታወቅም። የሕዝቡ ብዛት ተመልካችን በአድናቆት ላይ ይጥላል።
በህንፃ ውስጥ የተሰበሰቡት ከ100 ሺህ በላይ የሆኑ ሰዎች አንድ አይነተኛ ዓላማና ፍላጎት ነበራቸው። እያንዳንዳቸውን ወደዚህ ስፍራ እንዲያነፈንፉ እንዲመጡ ያደረጋቸው የደም ፍላጎታቸውን ለማርካት ነበር። ስመጥሩ የሆነውንና ጥንታዩን የሮምን ስልጣኔና ገናናነት ካስነወሩት ነገሮች አንዱ ይህን የመሰለው የደም ጥማት በህዝቦቿ ዘንድ መታየቱ ነበር። በዚህ ስፍራ ውስጥ በብዙ የጦር ሜዳዎች ላይ የጀብዱ ሥራዎችን ያዩና ያሳዩ ጦረኞች ነበሩ። ዳሩ ግን እንደ ፈሪዎች ተግባር ሊቆጠር የሚችለውን የጭቆናና የአረመኔነት ትርኢት በፊታቸው ሲፈጸም ሲያዩ የቁጣ መንፈስ በውስጣቸው አይቀሰቀስም ነበር። የታላላቅ ሰዎች ልጆችም በዚህ ስፍራ ነበሩ። እነርሱም ቢሆኑ ይህ የጭካኔ ተግባር የአገራቸውን ክብር የሚቀንስ ሆኖ አላገኙትም። ፈላስፎች፣ ባለቅኔዎች፣ ካህናት፣ ገዢዎች ከታላላቆች ጀምሮ እስከ ተራ ሰዎች ድረስ የታላቁን ሕንፃ መቀመጫዎች አጣበውታል። ዳሩ ግን የመኳንንቱ ጭብጨባና ጩኸት ከመደዴው ሕዝብ ውካታ በምንም አያንስም ነበር። ይህ ጭከና ተስቦ ያልነካው ሰው በዚህ ስፍራ ቢገኝ የሕዝቦቿ ልብ ይህን በመሰለው የግፍ ተግባራት ከተመረዘ ለሮም ምን ተስፋ አላት ብሎ መጠየቁ አይቀርም። ከመቀመጫዎቹ ከፍ ብሎ አንድ ወንበር ይታያል። በዚህም ላይ የሮም ቄሳር ዲኪዎስ ተቀምጦበታል። በዙሪያውም የሮም ኃያላንና ታላላቅ ሰዎች ስፍራቸውን ይዘው ይገኛሉ። ከነዚህ አደባባይ በደም በሚያጥለቀለቅበት ጊዜ የተመልካቾቹ አንጀት የረች እንደገና ተቃጠሉ። የሬሳው ክምር ከአደባባዩ እስኪ በቄሳሩ ዙሪያ ከተሰበሰቡት መኮንኖች አንዱ ለጓደኛው ለማርሲሉስ የባታሺያው ተወላጅ የሚቻል አይደለም አለው። ድረስ ይህን የመሰለ ትርኢት አይቼ አላውቅም። ሁለቱም ተዋጊዎች ከዚህ ቀደም ካየናቸው ሁሉ የበለጡ ናቸው። ገና ምኑን አይተህ? ከሁለቱም የሚበልጥ ኃይለኛ ገና ይመጣል። አይደረግም። ማን የሚሉት ነው? በጨበጣ ጦር ተዋጊው ማካርኗ እርሱን የሚወዳደር እስከ ዛሬ አይቼ አላውቅም። ዝናውን ሰምቻለሁ። ዛሬ የሚመጣ ይመስላል? አዎን፣ ጭምጭምታ ሰምቻለሁ። የሁለቱ መኮንኖች ንግግር ወዲያው አንድ የብረት መዝጊያ ከበሩ አናት ላይ በቆሙ ሰዎች ተከፈተ። አንድ ነብር ወደ አደባባዩ መካከል ወለልም ዘለም ሲል ታየ። ነብሩ ከጥቂት ቀናት በፊት ከአፍሪቃ የመጣ ነበር። 3 ቀን ሙሉ ምግብ ሳያገኝ በብቸኝነት ዋሻ ውስጥ መቀመጡ የተፈጥሮ ቁጣውን አባብሶ ለሚያዩ ሁሉ የሚያስፈራ አድርጎት ነበር። ጅራቱን ወዲያና ወዲህ እያማታ በዙሪያ የተቀመጡትን ሰዎች ደም በለበሱ አይኖቹ እያጉረመረመ አደባባዩን ይዞር ጀመረ። ጓደኛም ለቅልጥፍናው ምንም ወደር ያለው እድሜውን የሙሉ ከመዋጋት በቀር ሌላ ምን ስራ አለው ብለህ ነው ሲል መለሰለት። ሲከፈት ተሰማ። አንድ ጎፈር አንበሳ ብቅ አለ። በአደባባዩ ላይ ወዲያ ብሎ ቀረ። ሮማውያን የትዕሪቱን መለወጥ ስለፈለጉ በማከር ፈንታ የባታቪያው ተወላጅ ተተካ። አንድ አነስተኛ ነብር በአደባባይ ውስጥ ተለቀቀ። የባታቪያውም ተወላጅ ያለ አንዳች ችግር ወዲያው ነብሩን ገደለው። ቀጥሎም አንድ አንበሳ ብቅ አለ። አንበሳው በቁመት መጠነኛ ነበር። በቁጣና በመንቆራጠጥ ፊተኛው የባሰ ነበር ገባ። በሰው ላይ እጆቼን ላላነሳ ቁርጥ ውሳኔ ወስኜ ይህንን እነግርሃለሁ፣ ከመግደል ይልቅ መሞት ይሻለኛል። የሕዝቡ ማጉረምረም አደባባይ ሞላ። ማርሲሎስም ምን ማለቱ ነው? ክርስቲያን ነኝ ከመቼ ወዲህ ሲል ጓደኛውን ጠየቀው። ሉክሎስም እንዲህ ሲል መለሰለት፣ እነዚህ ክርስቲያኖች የተባሉ ፍጥረቶች መኖሪያ ድረስ ይመጣሉ ማለትን ሰምቼ ነበረ። አጸያፊ የሆነ ማኅበራቸው ውስጥ ሳይገባ አይቀርም። ክርስቲያን የሚባሉት ሁሉ አስከፊ ፍጥረቶች ናቸው። ማገርም እንዳንዳቸው ሳይሆን አልቀርም። ከመዋጋት መሞትን ይመርጣል። ታዲያ ያው ክርስትና የተባለ ብደት የያዘ ሁሉ እንደዚህ ነው። ተመልካቾቹ መንቆራጠጥ ጀመሩ። በመደነቅ ፋንታ ንዴት ያዛቸው። አንድ ተራ ተዋጊ እንዲያደርጎ ሊደፍራቸው መቻሉ ቁጣቸውን እያጋለው ሄደ። ሰራተኞችም ከዚህም ከዚያም ብቅ ብቅ አሉ። ዳሩ ግን ትርኢቱ እንዲቀጥል በመወሰኑ ሁሉም ወደ መጡበት ተመለሱ። ማከር መዋጋት እምቢ ካለ የእምቢተኝነት ቅጣቱን እንዲቀበል ተወሰነ። ይህ ሁሉ ሲሆን ማከር ምንም የፍርሃት መንፈስ አላሳየም። ባዶ እጁን በአንድ ጡጫ ብቻ እንኳን ከምድር ጋር ሊያደባልቀው ወደሚችለው የሞሪታንያው ተወላጅ ተጠጋ። የሞሪታንያውም ተወላጅ አይኖቹ
ደም ለበሱ። መደነቅ ደስ አምላኬ ሲል ሕይወቴን በደስታ አሳልፌ እሰጣለሁ። የሽማግሌው ቃላት በሕዝቡ ሁካታና ጮት ተውጠው ቀሩ። ወዲያውም 3 ነብሮች እየገሰገሱ ወደ እርሱ መጡ። እጆቹን ጭብጥ አድርጎ በጽና ወደ አርያም ሊያስተጋባ በሚችል ዜማ የሚከተሉትን ቃላት ዘመሩ። ለወደደን ከኃጢአታችንም በደሙ ላጠበን ለአባቱም ነገሥታትና ካህናት እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ ሃሌሉያ አሜን። አንድ ባንድ ድምፃቸው በደም በመበከል በጭንቀት ዝም ተሰኘ። የጣሩም ጩኸት ከምስጋናቸው መዝሙር ጋር ተዋህዶ የእነዚህ የተዋቡ ሰማዕታት የጀግንነት መዝሙር በሰማይ ካሉት ጻድቃን ውዳሴ ጋር ተቀላቀለ። ማርሴሎስ የጋዴስ ተወላጅ ነበር። አስተዳደጉ በሮማ ጦር ሰራዊት ሥነ ሥርዓት የታነጸ ነበር። በአፍሪቃ፣ በሶሪያ፣ በብሪታንያ እየተዘዋወረ እንዲያገለግል በተደረገበት ጊዜ ሁሉ በጦር ሜዳ ላይ ካሳየው ጀግንነት ሌላ ከሥራ ጓደኞቹ ጋር የነበረው ኅብረትና አብሮ የመኖር ዘዴ በጣም አስመስግኖት ነበር። ያሳየው የሥራ ችሎታ በማዕረግ ላይ ማዕረግ፣ በክብር ላይ ክብር እየጨመረ እንዲሄድ አደረገው። የአንድ ታላቅ መልእክት አድራሻ ሆኖ ወደ ሮም ከመጣ በኋላ ባሳየው ችሎታ ቄሳሩ በመደሰቱ ከክብር መኮንኖቹ መካከል አንድ ከፍተኛ ስፍራ ይዞ እንዲያገለግል ሾመው። ሉኩሉስ ከኢጣሊያ ይቅርና ከሮም ወጥቶ አያውቅም። ከጥንታውያን የሮም መኳንንቶች በመወለዱ በሀብትም በክብርም የደረጀ ነበር። ሉኩሉስ በማርሴሎስ ድፍረትና ግልጽነት በመማረኩ ሁለቱ መኮንኖች የቅርብ ጓደኞች ሆኑ። ሉኩሉስ የሮምን መውጫ መግቢያ ደህና አድርጎ ያውቅ ስለነበረ ማርሴሎስን ሀገር በማስለመድ በጣም ይረዳው ነበር። ማርሴሉስ ኮሌሲዮም ወደ ተባለው የትርኢት አደባባይ ሄዶ ባለፈው ምዕራፍ የተዘረዘረውን እልቂት ያየው ለመጀመሪያ ጊዜ ነበር። የቂሳር መኮንኖች ሰፈር የተመሠረተው ከሮም ቅጥር አጠገብ ነበር። ሰፈሩም አንድ ልዩ በሆነ አጥር የተከበበ ነበር። የወታደሮቹ መኖሪያ እንደ ዋሻ በግድግዳ ውስጥ በተቦረቦሩት ክፍሎች ውስጥ ነበር። መኮንኖቹ በቁጥር የበዙ በከተማይቱ ውስጥ የነበራቸው አቅምም ከፍ ያለ በመሆኑ ለብዙ ዘመናት የመንግሥቱን አስተዳደር የሚቆጣጠሩ ሥልጣን በእጃቸው አግብተው ነበር።